እኔ አሁን እፎይን እኔ ፔጅ ላይ ባያስገባው ፔጅን ያዘጉብኛል። በእርግጠኝነት ነው የምናገረው። እፎይን ፔጅ ባያስገባው ያዘጉብኛል ፔጅ። ስለዚህ ቆም ብላችሁ አስቡበት ለማለት ፈልጌ ነው። እንዳልኩ ነቢዩ መሐመድ ነቢይ ናቸው፣ ሰው ናቸው። ረስታችሁታል። ሰምታይምስ ሰውነታችሁን ረስታችኋል። አንዳንድ ሙስሊሞች ነቢዩ መሐመድን ከሰውነት ቦታ አውጥታችሁ ሰማይ ተክላችኋል። ሰው መሆናቸውን ረስታችሁታል። እንደነ ሙሴ፣ እንደነ አብርሃም፣ እንደነ ኢብራሂም እናንተ ሙሳ እንደምትሉት ኢብራሂም እንደምትሉት ሰው መሆናቸውን ረስታችኋል። አንዳንዶቻችሁ ትልቁ ስህተት እሱ ነው። ትልቁ ስህተት ቢገስ ምስቴክ የምትሰሩት በኦርቶዶክስ እንደሚሰራው ማለት ነው። ቅድስት ድንግል ማርያምን ከምልጃ አውጥተው ሌላ ቦታ የሾሟታል በድክመት ባለማወቅ። ይህ ቅዱሳን የሚባሉትን ከፈጣሪ ይልቅ ቀናቶች ተሰጥተዋቸው ለነሱ ፌሽታ ሲደረግ የሚውልበት አለ በድክመት ባለማወቅ። የክርስቶስን ቦታ የተሻሙ ብዙዎች አሉ። እንደምን ዋልክ ሲባል እግዚአብሔር ይመስገን የምትል፣ እንደምን አደርክ እግዚአብሔር ይመስገን፣ እንደምን አመሸ እግዚአብሔር ይመስገን የምትል 30ውን ቀን ግን ለሌላ ፕሮግራም ይዛል። እዚህ ዘቢገስ መስታይክ መቼም ገብርኤል ይመስገን እያልከኝ አይደለም የምትውለው። ቀን ላይ ሰማዕቷ ትመስገን እያልከኝ አይደለም፣ አርሴማ ትመስገን አይደለም የምትውለኝ። እንደምን ዋልክ እንደምን አመሸ እንደምን አደርክ ስለ ግን ኤቭሪዴይ ድግስ የምትደግሰው በ30 ቀን በሌሎቹ ትልቅ ስህተት፣ ትልቅ ስህተት። ግን ማን ሀይበል ትሰደባለህ፣ ቅጥቅጥ ተደርገህ ትሰደባለህ። ይኸውልህ ምን አለ መሰለህ አንዱ ምንድን ነው ቆይ ምን ማክሲሚኖ ግርኔሞ አንተ ፔሬዳም ዘጋጭ ኃይለኛ ስድብ ነው። ኃይለኛ ስድብ የሚበሽቁት ስለ ማንኛውም ስድብ ጴንጤ አይበሽቅም። ጴንጤ አንዳንድ ፓስተሮች ዋቴ የሚያደርጉ አሉ። በደንብ ብርን የሚነጩት ንጭት ነው የሚያደርጉ። ቻፓ አይታሙ። ቻፓን እጥብ አድርገው ይበሉሃል። እጥብ አድርገው ይበሉሃል። ትልቁ መስታይክ በኦርቶዶክስና በሙስሊም ያለው ነቢዩ መሐመድን ኦልሞስት አምላክ የማድረግ ደረጃ ደርሰዋል። ነቢይ ናቸው ካልከኝ እንደ ሌሎቹ ነቢይ አክብራቸው፣ እንደ ሌሎቹ ነቢያት እኩል ያቸው። አንተ ነቢዩ ኢሳ እንደምትለው፣ ነቢዩ ኢብራሂም እንደምትለው፣ ነቢዩ ሙሳ እንደምትለው እኩል ያቸው። ነቢዩ ሙሳን ብቀጠቅጠው ብውል ትንፍሽ አትልም። ነቢዩ መሐመድን ብናገር ኮረንቲ ትይዛለህ። ዚስ ፕሮብለም። ስለዚህ ወደ ማምለክ ሄዳችኋል፣ ማምለክ ሄዳችኋል። ይሄ መሳሳት ነው፣ ትልቅ ስህተት ነው። ስለዚህ አስተውሉ። ምድር ላይ አሁን ስንት እፎይ ከማስተማር ይልቅ እፎይ በህይወቱ ቢጠፋላችሁ የምትረኩ ስንት ሙስሊም አላችሁ? እውነት ለመናገር እፎይ በህይወቱ አይታችሁ እንዲህ ሲታረድ ብታዩ አንጀታችሁ ቂቤ የሚጠጣ ስንት እስላም አላችሁ? ስንት እስላም አላችሁ? ስህተቱን አያችሁት አይደል? ስንት እስላም አላችሁ? የሰው ልጅ ነው። የሰው ልጅ አንድ የሰው ልጅን ሌላው ሰው ልጅ መቼም አላህ ነው ነቢዩ መሐመድን የፈጠረው። መቼም ነቢዩ መሐመድ አላህን ፈጠረ እንዳትለኝ፣ ሰው ነው ነቢዩ መሐመድ። ግን ነቢይ ናቸው ተብለዋል። በነቢይነታቸው ያዝ አላህ የፈጠረውን ሰው መቅጠፍ ትክክለኛ ነው ማለት ነው አይደለም። ስለዚህ ትምህርት አትወስዱ። ትልቁ ድክመታችሁ ይሄ ነው። ቢገስት ሚስቴክ የምታደርጉት ይሄ ነው። ስህተት ነው።
ነቢይ ከሆነ እንደ ነቢይ ሙሴ እንግዲህ ከነቢይ ሙሴና ከነቢዩ መሐመድ ማን ይበልጣል? እኔን ከጠየቀ ሙሴ ይበልጣል። ባህር የከፈለ ነው። እግዚአብሔርን ትልቅ ስጦታ የሰጠው ነው። አብርሃም ይበልጣል። ብዙዎቹም ይበልጡበት አለ። ይሄንን ግን ሲባል ትናደዳላችሁ። ምክንያቱም ከቁርአን ውጪ ሌላ እምነት ላይ ብትሄድ ነቢዩ መሐመድ የሉም። ከቁርአን ውጪ የሉም። ቁርአንና አዲስ ነው ያለው። ናው ስለ ክርስቶስ ብትሄድ ሁሉም እምነት ላይ አለ። ሙስሊሙ ጋር ብትሄድ አለ፣ ቡዲዝሙ ላይ አለ፣ ጁሽ ላይ አለ። ጁዲዝም ላይ ብትሄድ፣ ኤኒ እምነት ላይ፣ ክርስትና ላይ ብትሄድ፣ ኤኒ እምነት ላይ ብትሄድ የክርስቶስ ስም አለ። ዳሾው ዩ ሳምቲንግ። ሁሉም እምነት ላይ ብትሄድ፣ እዚህ ምድር ላይ ያለው እምነት ላይ በሙሉ ብትሄድ የክርስቶስ ስም አለበት። ከእስልምና ውጪ ነቢዩ መሐመድ ያሉበት ስም የትም ቦታ የለም። ራይት። ከእስልምና ውጪ ሌላ ቦታ ላይ ነቢዩ መሐመድ የተጠሩበት ቴዝ ኖ ፕላይ። ግን ትናደዳላችሁ፣ ትበሽቃላችሁ፣ ሆ ትላላችሁ። የምትናደደው ይሄ ጅኒው አለ አይደለ? እኔ ጅኒ ቆለጥ እምለው እሱ ስላለ ነው። ዶንት ቢ ማድ። አትናደዱ። ነቢዩ መሐመድ ሰው ናቸው እንዳትረሳ። ረስታችሁታል። ሰው መሆናቸውን ነቢዩ መሐመድን ረስታችሁታል። እኔ አሁን ለማንኛውም ነቢይ ምድር ላይ ላለ በአናቱ ይዘግዘግ ልጄን አሳልፌ አልሰጥም። ተሰቅሎ ይሙት። ለማንም ነቢይ ምድር ላይ ላለ ተሰቅሎ ይሙት ራሱ የኔን ልጅ አሳልፌ፣ እናቴን አሳልፌ፣ ወንድሜን አሳልፌ፣ ጓደኛዬን ነው የማወራ፣ አሳልፌ አልሰጥም። አደሙት። አንተ ግን ለነቢይ ያውም ለአምላክ አይደለም ለነቢይ ህይወቴን ሰጣለሁ ከማንም ይበልጣሉ ትላለህ። ለነቢይ እንግዲህ ሌሎቹም ነቢይ ናቸው። ለሌሎቹ ለምን አትሰጥም? ለነቢይ ኢሳ ለምን እንደሱ አትልም? ለነቢዩ ሙሳ ለምትሉ ለምን እንደሱ አታረጉ? አታረግም። ይዶን ዱደ። ስለዚህ ቢገስ ምስቴክ የምትሰሩት ያስተማሯችሁ ፍቅርን አይደለም። it wasn't from love ከፍቅር አይደለም። እሱን ጋር ትላላችሁ። ይሄ ነው ደካማነት። በጣም በክፋት ትሄዳላችሁ። በጣም በክፋት ጥግ ነው የምትሄዱት። የክፋታችሁ ጥግ የሰው ህይወት መቅጠፍ፣ የክፋቱ ጥግ ደግሞ ህይወት ማጥፋት። ለነቢይ ብላችሁ የሰው እንደ ሰው ነቢይ ሰው ነው፣ ሌላ ታሪክ የለውም። ነቢይ ሰው ነው። ለሰው ብላችሁ የሰው ህይወት ታጠፋላችሁ። ይሄ በጣም ደካማነት ነው። ስለዚህ ይስተካከል። ለሰው እንዳንተ ሰው ነው፣ ፍጡር ነው። ማንም ነቢይ ምድር ላይ ያለ ፍጡር ነው። ለፍጡር ብለህ ህይወት ለማጥፋት ስትሟሟቱ እያየን ነው። እና ብዙ ሰው ይታዘባል፣ ብዙ ሰው ይሸሻል፣ ብዙ ሰው ፍቅር አይሰብክም። እስልምና ጠላት ይላል። የምወደውን ሰው ልትሰድብብኝ ትችላለህ። እኔ እሰድብሃለሁ። ጨረስን እኮ። ስለዚህ አሁንም የምነግራችሁ ምንድን ነው? በነቢይ የሰው ህይወት፣ በፍጡር የሰው ህይወት አታጥፉ። ተግባባን? በፍጡር የሰው ህይወት አታጥፉ። ነቢዩ መሐመድ ፍጡር ናቸው።